ጴንጤዎች ያወጡት መንዙማ ብለው ማለት ይሄ መዝሙራቸው ነው። ግን ሁሉ ነገራቸው እንመልከት እስኪ። ኢየሱስ ሁንዱም አፍዳዋ ማለት ኢየሱስ ለሁሉ መድኃኒት ነው፣ አዳኝ ነው ማለት ነው። አዳኝነቱ በማን ነው? በማፍቃድ ሲባል በኢዝኒላህ በማ በአላህ ሱብሓነሁ ወተዓላ ፍቃድ። ቁርአን ይሄን እንያዝ አይደል? ኢሳ አለይሂ ሰላም እነሱ ግን በማ በጌታው ፍቃድ ምናምን በራሱ ችሎታ ነው የሚሉት። ይሄን ምን እንላለን? አይ አይደለም ኢሳ አለይሂ ሰላምማ በራሱ ችሎታ አላዳነም፣ ይህ ክህደት ነው እንላለን አይደል? ካዲያ ነብያችን አለይሂ ሰላቱ ወሰላም ያድናሉ እየተባሉ ሲጠሩ ይህ ክህደት ነው አይደለም? በአላህ ላይ ነው። ይኸው በኩል በኩል እያደረግን እንሂድ፣ እንቀጥል። አቀማመጣቸው፣ አለባበሳቸው ኢቨን የቤት እንኳን የሙስሊም ቤት ነው የሚመስለው ሲገባ፣ አነጣጠፉ፣ መሬት ላይ አቀማመጡ እንግዲህ ምንም አይነት ጥርጥር የሌለው ምንም አይነት በቃ የሆነ ልጠረጥረው እንኳን በማችልበት መንገድ ምንም አይነት ነገር የሌለው በቃ ኢየሱስ ህይወታችን ነው አዳኛችን ነው እያሉ ነው ማለት። አሁን ይሄ ክህደት ነው አይደል? ኢሳ አለይሂ ሰላም ሲሆን ክህደት ነው፣ ሁላችንም የምንስማማበት ነው። ነብዩም ሲሆኑ ይህ ምንድነው? ክህደት ነው። ነብያችን አለይሂ ሰላቱ ወሰላም ሲሆኑ ለምን እዚህ ጋር እየተሰራው ያለው ነገር ከአላህ ውጪ መጣራት ምንድነው ሲባል ሽርክ ነው። አሁን እነሱ ምን እያደረጉ ነው? ከአላህ ውጪ ያለ እየተጣሩ ነው ማለት። አላህ እኮ አይምርም አዩሽረከ ቢሂ በሱ ላይ ምን ያለ ያጋራን ነው። በዚህ እንስማማ፣ ተስማማ። ሌሎች አምላኮች የማይችሉትን ነገር ኢሳ አለይሂ ሰላም እንደሚችል እሱ አዳኝ እንደሆነ ህይወት ሰጪ እንደሆነ እነዚህን ነገራቶች ሁሉ አርጊ እንደሆነ እየተናገሩ ነው። አሁን እስኪ እንበልና ይሄን እዚህ ጋር ይብቃል። የነዚህን ሰዎች ዋነኛ ትልቅ ክህደቶችን አየን አይደል? ምን ያህል እነዚህ ጴንጤዎች እየሰሩብን ያለው ትልቁ ተግባራት ማለት ነው። አንደኛ ሙስሊሙን ለማክፈር አብዛኛው በተለይ አገራችን ውስጥ ወጣቱ ትኩረቱ ወላሂ ነው የምላችሁ የሌላ የዲን ጉዳይ ላይ አይደለም። ሰለላሁ ዐላ አብሬት እያለ እየጮኸ ነው። ጴንጤዎች እንኳን ይሄ ስለገባቸው ምን እያደረጉ ነው ማለት ነው? ወጣቱን እስኪ በሌላ ነገር መውሰድ እንኳን አቃተን። አያችሁ መጥቶ ግልጽ ብሎ ኢየሱስ እንዲህ ብሎ ቢናገር ወጣቱ አይሄድለትም፣ ያውቃል። ግን ትልቁ የማያውቀው ነገር ምንድነው ሲባል መንዙማ ውስጥ የሚሰገሰጉ ነገሮችን ነው። አብዛኛው ሰው መንዙማ ውስጥ የሚሰገሰግን ነገር አይገባውም፣ አይረዳውም። ምንም ቢከሰት ምን ማለት ነው? ለምን ሲባል ምክንያቱም እነዚህ ሰዎች እየፈጸሙ ያሉት ነገር በጣም በቃ ውስጥ ነው። ካላስተነተናችሁት ቁጭ ብላችሁ ደጋግማችሁ ካልጻፋችሁት አይገባችሁም። መንዙማ ውስጥ ያለው ነገር ሁሉ የሚገባችሁ አላህ የሚለው ነው። እህቶች ቤት ሲያጸዱ አላህ አላህ የምትሏን ብቻ ይወስዱላል። ሰለላሁ ዐላ ሰላዋት ይመስላችኋል። ወላኪን አይደለም። ውስጡ በጣም ከባባድ ሽርኮች አሉት። ውስጡ በጣም ትላልቅ ክህደቶች አሉት። ኢሳ አለይሂ ሰላም የአላህ ሱብሓነሁ ወተዓላ ነብይ ነው። አታኒየል ኪታበ ወጀዐለኒ ነብያ አላህም ሱብሓነሁ ወተዓላ እኮ ምንን መጽሐፍንም ሰጠኝ ከዛስ ነብይም ደግሞ አደረገኝ ያለ የአላህን ሱብሓነሁ ወተዓላን መልእክተኛ እነሱ ጌታ ነው ብለው እያመለኩት ነው። ሊመለክ የሚገባው ማን ነው ሲባል አላህ ሱብሓነሁ ወተዓላ ብቻ ነው እንላለን። ኦፍ ኮርስ አላህ ሱብሓነሁ ወተዓላ ብቻ ነው። ኢሳ አለይሂ ሰላም ሲመለክ እንደምንናደደው ሁሉ ሌሎችም አማልክቶች ወይንም ደግሞ ሌሎችም ግለሰቦች መሻይኾችም የሆኑ ከአላህ ሱብሓነሁ ወተዓላ አካል ውጭ ያሉ አካላቶች ሲጠሩ እርዳታ ሲፈለጉ ሁላችንም መቃወም አለ። ጴንጤዎች ላይ ብቻ አይደለም፣ ይሄው እየሰሩ ያሉትን ክህደት እያየን ነው። በምን የተነሳ ነው ቢባል ብዙ አይነትን ስህተትን እየሰሩ ያሉ ሰዎችን በመከተል መንዙማ እያሉ በዚህ መልኩ እየገቡ ይገኛሉ። ካዲያ አሁንስ የማን ስህተት ነው እየነቃን ነው የሚለው ጉዳይ ሁላችንም ሊያሳስበን ይገባል። ነብያችን ኢብራሂም አለይሂ ሰላም ያሉትን እናስታውስ። ለቤተሰቦቻቸው ለልጆቻቸው ያወሱትን እናስታውስ። ፈላ ተሞቱነ ኢላ ወአንቱም ሙስሊሙን ሙስሊም ሆናችሁ እንጂ እንዳትሞቱ ተብለናል። የነብያቶች ሁሉ ትእዛዝ ምንድነው የነበረው ቢባል አላህን ሱብሓነሁ ወተዓላ እንድናመልክ አኒ አብዱላህ ወጅተኒቡ ጣጉት ነው። ስለዚህ ይህ እስከሆነ ድረስ አላህን ማምለክና በጣዖታት መካድ እስከሆነ ድረስ ማንም ጣዖት ሲባል ምናምን ጣዖታትን ብቻ አይደለም ማምልኩ ሌሎችንም ግለሰቦችንም ይሁን ሌሎች አማልክታትን ማምለክ ሁሉም ይባል ከፈለገ ይታይ ከፈለገ አይታይ የሚሉ ከፈለገ እሳትንም ይበሉ ከፈለገ ምንንም ይበሉ። ስለዚህ ካፊሮችን ካፊር የምንላቸው ለምንድን ነው? ከአላህ ሱብሓነሁ ወተዓላ ውጪ ያለን አካል እንደ ጌታ አርግተው በግልጽነት በአደባባይ በኩፍር ስለተናገሩ ነው አይደለም ነው።
ለማንኛውም ልጅያት ነጥብ የመጣዋት እቺ ቪዲዮ ነበርች። ኢንሻአላህ ተዓላ በአላህ Subhanahu Wa Ta'ala ፍቃድ በቀጣይ ቪዲዮ ተመልሰን የምንገናኝ ይሆናል። እስካሁን ያበራችሁ የነበርኩትኝ ሰላህዲን ኢብኑ መሐመድ ነበርኩኝ። ኢንሻአላህ ተዓላ በቀጣይ ቪዲዮ ተመልሰን የምንመጣ ይሆናል። አቡ አህላን ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለማንኛውም ኢንሻአላህ ተዓላ በቅርቡ ሰርፕራይዝ አለኝ፣ ጠብቁኝ። ፒስ